ለምን እንደሞተ ራሱ አይታወቅም። ይኸውልሽ የመድኃኒቱ ስራ ደም ግፊትን ከፍ ማድረግ ነው። ከዛ ሽማግሌ ተከራከረዋልሽ። ለአማች ክብር ይኖርሽ። ለባልሽ መቆርቆርሽ አንተ ሀብታም እስክትሆን እንግዲያውስ ሀብታም ሆነበት ጊዜ ቀርቧል። ስለዚህ እንጋባበትም ጊዜ ቀርቧል ማለት ነው። ሳባ ሳባ ሳባ። አቤት አባዬ። አቤት አባ። እስኪ ዋስጭኝ ሊዶ አመጣለሁ ብላ በዛው ቀረች። እሺ ወንዱ ባል መጥቻለሁ አትማኝ። አመሰግናለሁ የኔ ንግስት። ደህና ናችሁ ግን? ደህና ነኝ። አንተ ግን ደህና ነህ? ደህና ነኝ፣ አትጨነቅ የኔ ውድ። አባዬ እራት ላምጣ? ቆይ ትንሽ ልረጋጋ፣ ደክሞኛል። ሳባ አባ ቀለል እንዲልህ እግርህን ልጠብ። እኔ አጥባለሁ። እኔ ጌታ እግርህን ካጠብኩ ቆዩ አይደል? ችግር የለውም እኮ ሳባ የምታደርገው ትችላለህ እንዴ? ለምን? እኔ አጥባለሁ።
ሊዱ ደህና ነሽ? ደህና ነኝ። ቆንጂዬ እንዴት ነሽ? ሳባ ብለህ ብትጠራኝ ጥሩ ነው። ቆንጆ መሆንሽን አይለውጠው። በዛ ላይ ደግሞ ደስ ትይኛለሽ። እሱን ታውቂያለሽ። ዘመድ መሆኔን ላስታውስህ። በቃ እሱ ዝምድናችን ያዘሽ። በቂ አይደለም? በቂ አይደለም። ልጁ እንዳልሆንሽ እኮ አውቃለሁ። ሊዲያ ነች የነገረችህ? አሁን ዋናው ነገር እሱ አይደለም። ዋናው ነገር ማለት ብትጠነቀቅ ይሻላል። እሺ? ኧረ ቆይ አረጋጊው። እሺ አረጋጊው። ተረጋጊ። እሺ ዳግም አንዴ ፈልጌክ ነው። ሳባ። አቤት አባ። እስኪ ላፕቶፑን አቀብኝ። ምን እየተፈጠረ እንደሆነ ልትነግረኝ ትችላለህ? ማለት እንደምታየው ሰውየው ተስማምቶታል። ተረጋጊ። ይኸውልሽ መድኃኒቱ አንዳንድ ሰዎች ላይ ሊዘገይ እንደሚችል ባለሙያው ነግሮኛል። ስለዚህ እንታገስ። ዛሬ ማታ ማለቅ አለበት። ምን ታሰብሽ? ፍቅር አትጨነቂ፣ ያልቃል። ዛሬ ያልቃል። ዛሬ ማታ ይሱይ ያመኛል። ደግሞ በጣም ናፍቀሽኛል። ራስን ተቆጣጠር። ያው አባ ሳባ ምንድን ነው የሆንሽው? ምንም አልሆንኩም አባ።
አባዬ እኔን ከሜዳ ላይ ሲያገኘኝ ገና 4 ዓመቴ ነበረ። ቤተሰቦቼ መናኸሪያ የሰልፍ ግርግር ውስጥ ይዘውኝ እየሄዱ ከባድ ጸብ ስለነበር ግፊያ ተነሳ። እጄ ከእጃቸው ተላቀቀ። ከዛም ፀሐይ ላይ ቆሜ አባዬ መጥቶ እጄን ያዘኝ። ከዛን ጊዜ ጀምሮ ቤተሰቤን ማግኘት ከባድ ሆነ። እዚህ ቤት የምኖረው ለአባዬ ብዬ ነው። የዋህ ስለሆነ ሰው የሚጎዳው አይመስለውም። ወይ ዳጊ በጣም ርቦኛል። አረ የእውነት እሺ ሂድ ቁጭ በላ። ሳሎን ይዤ ልመጣለሁ። እዚሁ ነው መብላት የምፈልገው። እዚሁ እበላለሁ። ይሻላል? እሺ በቃ ያው ዳጊ አንድ ነገር ላስቸግርሻ። ምን? አንቺ አጉርሽ። አረ በእናትህ አንተ ደግሞ አትሟዘዛ። ችግር አለው። አንዴ አጉርሽ። አንዴ ብቻ። አንዴ አንቺ ሰባር እና ማን ሊሰራ ይችላል? እንዴት ነው የሚጽመው? ማን ነው? እኔ ነኝ ሳባ። ምን ፈለክ? ራበኝ እና እዛው አቅርበህ ብላ። ተኝቻለሁ። አቅርበህ ብላ። ተኝቻለሁ። እሺ እህትየው። አንተ ደደብ! አንድ ነገር እንኳን በስርዓት መፈጸም ያቅታል? መፈጸምማ ስለሚችል መሰለኝ ይወደድሽ። አላማችን ላይ ነው እየቀለድክ ያለው? ይኸውልሽ ተረጋጊ። ሁሉም ነገር በጊዜው ይሆናል። ለምን አትረጋጊ? አትጨነቂ። እኔ ግን ነገሮች ቶሎ እንዲያልቁ ፈልጋለሁ። ከዚህ በላይ ከዚህ ሬሳ ሰውዬ ጋር መቆየት አልፈልግም። ከደደቡ ጋርስ? ተከፋብኝ? ልቤን የሰበርሽ ታውቂያለሽ። የሆነ ነገር አድርጊና ጠጊኝ። የሆነ ነገር
ሳባ አቤት አባ። ነይ እስቲ ቁጭ በይ። ምንድን ነው የሆንሽው? አባ ታውቃለህ፣ እኔ አንተ የወደድከውን አልጠላም። አዎ አውቃለሁ። ምንድን ነው? ሊዱን በጣም እወዳታለሁ፣ ግን አባ በጣም አናዳኛለች። ምን አደረገችሽ? የሰማችን ይመስላል። አይመስልኝም። ታዲያ ለምን አኮረፈች? እንጃ። ግን ስታስቢው ብትሰማን ወደ ውስጥ ምገባ ይመስልሻል? እሱስ ልክ ነህ፣ ግን ከዚህ በኋላ በደንብ መጠንቀቅ አለብን። እኔ እየተጠነቀቅኩ ነው። አንቺ ግን እንደ እህት አክት ማድረጉ የሆነ የከበደች ነው የሚመስለው። አንተ ደግሞ በጣም ተዋጥቶልሃል። እና ወንድም በሆነ ያምርብኛል ማለት ነው። ቀለድ ዳግም ውጭ ጠብቀኝ። ውጭ ቆየኝ። ልክ አላደረግሽም። አውቃለሁ ውዴ፣ በጣም ይቅርታ። እኔን ሳይሆን ሳባን ነው ይቅርታ መጠየቅ ያለብሽ። እኔን ሳይሆን ሳባን ነው ይቅርታ መጠየቅ ያለብሽ። ለምን? ለዳግም እውነተኛ ልጅ ያለ መሆኗን መንገሩ ለምን አስፈለገ? ምን ችግር አለው? ወንድም አይደል? እሷ እኮ በጣም ነው የምትወድሽ፣ ግን ይህን ስላደረግሽ በጣም ከፍቷታል። ሳባ ሳባ! አቤት አባ። የኔ ቆንጆ በጣም ይቅርታ። ይቅርታ አደረግሽልኝ? አድርጌልሻለሁ። ስራ አስረፈዳችሁብኝ። ወደ ስራ ቤት አባዬ፣ የትምህርት ቤት እያደረሰው። ወደ ትምህርት ቤት ስትመጪ በዛው ቢሮ ነኝ። እሺ። ሳባ እንዴ ላናግርሽ? ወይ ይረዱ። ምን ነበር? ትንሽ ነገር ኮሽ ባለ ቁጥር ሂዶ ላሰፋ ማቃጠሩ ተገቢ? አቃጣሪ ብለሽ እየሰደብሽኝ ነው? ሌላ መገለጫ የለው። ለማንኛውም እዚህ ቤት መኖር ከፈለግሽ ጠንቀቅ ማለት አለብሽ። ይቅርታው የውሸት ነበር? እሱን ታዩና የምልሽን ብቻ አድርጊ። ይኸውልሽ ሊዱ፣ እዚህ ቤት የምኖረው እኮ በአንቺ ፍቃድ አይደለም። ክፉ ደግ ባንነጋገር ጥሩ ነው። እሺ? እስካሁንም አክብሬሽ ነው ጸጥ ያልኩት። ጭራሽ ተናንቀናል። እኔ ሰው አልንቅም። አባዬ የወደደውን ጥሩ የሚሆን መጥፎ አከብርለታለሁ። መልስ መመላለስም ጀምረናል አይደል? እዚህ ቤት ማን እንደሚኖር እናያለን። እሺ? እንደሱ አይነት ነገር ውስጥ ባንገባ ጥሩ ነው። ኦልሬዲ እኮ ገባሽ።
ሳባ ሳቢና እንዴ ዳግም ጠዋት የት ሄደህ ነው? እባክሽ አማቼ ሲቆጣ እኮ ደበረኝና ሄድኩ። እናንተ መች ተቆጣ? ኧረ ቢሆንስ ቁጣው ራሱ ያስፈራል። ምን ነው የኔ ነገር አሳሰብሽ እንዴ? እንዴት አያሳስበኝም? የቤተሰቡ አንድ አካል አይደለህ እንዴ? በቃ ለዛ ብቻ ነው ያሳሰብሽ? ሌላ ምን ሊሆን ይችላል? ምናልባት ናፍቄሽ ምናምን። ቀልደኛ በልደነዋል እባክህ። እንዴ አንቺ ይኸውልሽ፣ ልቤ ግን ያንቺን በጎ ምላሽ በጉጉት ነው የሚጠብቀው። ትንሽ ኮሽ ካለ መፈርጠጥ ነው አይደል ስራ? ስለምን መፈርጠጥ ነው የምታወሪው? እኔ ጓደኞቼ ጋር ሄጄ ነው። ሊዱ እኮ ነኝ። እኔን ለመዋሸት አትሞክር። ባልደውልልህ ኖሮ አትመጣም ነበር። አሁን እሱን ተይውና የተፈጠረውን ችግር እንዴት ፈታሹ? እባክህ ስለኛ ሰምቶ አይደለም። ታዲያ ምንድነው እንደዛ ያበሳጨው? ሌላ የደነዝ ጥፋት ካንተ። ምን ማለት ነው? ትክክለኛ አባቷ አለመሆኑን እንዳወቅክ ነግረው ነው። በቃ ይሄ ታዲያ ምን ያበሳጫል? ይሄ እባክህ ስትጨማለቅ። ግን ያው አንተም እንደዛ ማለት አልነበረብህም። እኔ ታዲያ ሚስጥር ይሁን አይሁን በምን አውቃለሁ? እች ልጅ ከዚህ ቤት መውጣት አለባት። ማ ሳብ? ለምን? በጣም እየተናናቅን ነው። ትከሻ ለትከሻ መለካካት ጀምራለች። ምን አገናኛችሁ ደግሞ? መጣሽ የኔ ልጅ? እስቲ ቁጭ በይ። ሳባ፣ ከሊዱ ጋር የነበራችሁን ችግር ስለፈታችሁት በጣም ደስ ብሎኛል። ሊዱ ለህይወቴ ምን ያህል እንደምታስፈልገኝ ታውቂያለሽ። አውቃለሁ አባ። አንቺንም ደግሞ ምን ያህል እንደምወድሽ ታውቂያለሽ። አውቃለሁ አባዬ። እናንተ ስትጣሉ ማየት አልፈልግም። ሳባ ደግሞ አፏ ነው እንጂ እኮ ልቧ ንጹህ ነው። ልክ ነህ አባ። ላወራሽ ስለፈለግኩ ነው ቢሮ እንድትመጪ ያደረግኩት። ደግሞ የትምህርት ቤት ክፍያሽንም ከፍዬልሻለሁ። በይ አሁን ክላስ እየረፈደብሽ ነው፣ ሂጂ። ደግሞ አባዬ ዛሬ ጺምህንና ፀጉርን ስለተስተካከልክ በጣም ደስ ብሎኛል። እንደዚህ ነው የሚያምርብህ የኔ አባት። እሺ የኔ ልጅ በጣም አመሰግናለሁ። እሺ አባዬ ሰላም አለልኝ። ሰላም። ቆይ ለምን ራሱ አሰፋ ምንቅር አድርጎ እንዲያስወጣት አናደርገው? እሱን ሳላስበው ቀርቼ ይመስላል? ስለማይሆን እንጂ። ለምን አይሆንም? ያማሃል እንዴ? ምን ያህል እንደሚወዳት እያወቅ። ታዲያ የፈለገ ቢወዳት አንቺ የምትሰጪውን እሷ አትሰጠው? ተካፍሎ መብላት የተመቻ ትመስላለህ። ማይረባ ነገር አታውሪ። እና የሚረባ ሀሳብ አምጣ እኮ። ይኸው አመጣው እኮ። እሱን ሊያናድደው የሚችል ነገር አስቢ። ከዛ ራሱ ምንቅር አድርጎ ያስወጣልናል። ትምህርቷን ሳጨርስ ከወንድ ጋር ላይ አይፈልግም። ስለዚህ ተይ አታስቢ። አላረገው። ታደርገዋለህ። መቼም ይሄ ምላስ እሷን ለማስመጥ ያንሳል ብዬ አላስብም።
ዳግም ግባ። ምን ፈልግሽ? ሊዱ እባክሽ በጣም ይቅርታ አድርጊልኝ። ጠዋት እንደዛ ልናገርሽ አይገባም ነበር ሊዱ፣ እባክሽ ይቅርታ። አባዬ ደግሞ በጣም ይወድሻል። እኔ እሱ እንዲከፋው አልፈልግም ሊዱ፣ እባክሽ ይቅርታ አድርጊልኝ። ያለብሽን ተናግረሽ ነው ይቅርታ የምጠይቂው? አቃጣሪ ስላልሽኝ በጣም ተናድጄ ነው። ደግሞ እኔ አቃጣሪ በሆን ኖሮ ነገሮች በእንደዚህ አይነት መልኩ አይቀጥሉም ነበር። ማለት በቃ ሊዱ ሁሉንም ነገር ታየውና አባዬ በቀረው እድሜ ደስተኛ ሆኖ እንዲኖር ለማድረግ ሞክሪ እባክሽ ሊዱ። እያዘዝሽኝ ነው? አረ በፍጹም እንደዛም ከመሰለሽ ሊዱ በጣም ይቅርታ። እሺ አሁን ማረፍ ፈልጋለሁ። ውጪ። እሺ በይኝ። እሺ ውጪ። እሺ በጣም አመሰግናለሁ። ዳግም እንዲመጣ ጥሪ። እሺ ዳግም። ወይ ሳቢና፣ ሊዱ እየጠራች ነው። አንቺ ግን ዳጊ ብለሽ ጥሪኝ አላልኩም? ልዩነቱ አልታየኝም። ለእኔ ግን በጣም ልዩነት አለው። ታዩ እንደውም ጥያቄን የተቀበልሽኝ ቀን ዳጊ ብለሽ ጥሪኝ። ከዛ በፊት ግን ዳግም እያልሽ ጥሪኝ። መቼም ላልጠራህ ነው ማለት ነው። ይልቅ አሁን ሊዱ ሳትበሳጭ ቶሎ ሂድ። ምንድን ነው? ቶሎ ቶሎ ነው ምናፍቅሽ መሰል። መሟዘዝህን አቁም። ያሳመምሽ ነው። ልቤን አትስበሪዋ። ልብ ያለህ አትመስልም። በጣም ነው እሺ ታናችሁ። እሺ ምን ልታዘዝ? የልጅቷ ነገር ምንም አልጣመኝም። ነገሮችን በፍጥነት እንድታረጋቸው ፈልጋለሁ። ቀላል አይደለም ታውቂያለሽ። እኔ ላይ እምነት መጣል አለባት ቢያንስ። ባካቃለሁ የኔን እምነትም አግኝተሃል። መቼም አትረሳውም አይደል? እንዴት ተደርጎ ለዛ አይደለም ውድሽ። የለፉበት እኮ ይጥማል። በቃሽ ወደ ስራ። በቃ እሺ እመቤቴ፣ እንግዲህ ታዛዥ ነኝ። በጣም ይቅርታ። እንደዛ ብዬ መናገር አልነበረብኝ። ሳባ ቆይ፣ እኔ ክፉ ሰው ነኝ እንዴ? ደህና ነህ? አይደለሁም። በጣም ከፍቶኛል። በጣም ምን ነው ከእህትህ ጋር ተጣላችሁ እንዴ? አዎ ታውቂያለሽ፣ እኔ ምንም መሄጃ የለኝም፣ ማንም መጠጊያ የለኝም። እዚሁ ቤት ሶፋ ላይ እየተኛው ብኖር ነው የምመርጠው። ከዚህ ቤት ውጣ ማለት ምን ማለት ነው? ምን አድርገሃት ነው? ቆይ በአንቺ ምክንያት ነው። እኔ ደግሞ ምን አጠፋው? አሰፋ እውነተኛ አባትሽ አይደለም ማለቴን ስለነገርሻ ነው። ወይኔ እኔ እኮ ይፈጠራል ብዬ አላሰብኩም ነበር። አውቃለሁ ሳባ፣ አንቺ ክፋት አስበሽ እንዳልሆነ አውቃለሁ። ግን ምን ዋጋ አለው? በቃ ከዚህ ቤት ልወጣ ነው። አይ ቆይ እኔ አናግራታለሁ። ቆይ አስተካክለዋለሁ። ሊዱ እባክሽ ይቅርታ አድርጊለት። በእኔ ምክንያት እንድታባርሪው አልፈልግም። እባክሽ ሊዱ። የማይሆን ነገር አትጠይቂኝ ሳቢ። ይሄ በጭራሽ አይሆንሽ። እባክሽ ሊዱ፣ ከፈለግሽ ነው እወጣልሻለሁ። እንደሱማ አይሆንም። በቃሽ፣ ይቅርታ አደርግለታለሁ። የምር ለአንቺ ስል ነው ግን። እሺ በጣም አመሰግናለሁ። እሺ
በቃ አስተካክላለሁ። የምር አስተካከልሽው? ዳግም ናፈከኝ እኮ። ቀናሽ እንዴ? ደስ አለ? እውነት? አዎና። በዚህ ካልሆነ ዋጋዬን በምን አየዋለሁ?